ሰላም የብሉፕሪንት ፖድካስት ተመልካቾች ነቢል ነኝ። በዛሬው ፕሮግራማችን እንደተለመደው ከእንግዳ ጋር አይደለም የመጣሁት። ይልቁንስ በአለፉት 3 ወራት ብሉፕሪንት ፖድካስት ያሳለፍናቸውን ጉዞዎች ጆርኒዎች ለእናንተ ማካፈል እንፈልጋለን። ባለፉት 3 ወራት ማንን ይዘን ቀረብን፣ ምን ትምህርቶች ተማርን፣ የብሉፕሪንት ፖድካስት የወደፊት እቅዶች፣ የወደፊት እንግዶች እነማን ናቸው የሚለውን በዚህ ፕሮግራም ላይ ለመዳሰስ እንሞክራለን። ነገር ግን ይሄንን ፕሮግራም ለየት የሚያደርገው ይሄ ፕሮግራም ለእናንተ ለተመልካቾቻችን ታስቦ የተዘጋጀ ነው። ያ ማለት ባለፉት 3 ወራት ባቀረብናቸው ፕሮግራሞቻችን ላይ ተመልካቾቻችን የሰጣችሁን ገንቢ ምክረ ሐሳቦች አሉ። እነዛ ምክረ ሐሳቦች ኮሜንቶቻችሁን የምናነብበት በቻልነው አቅም ደግሞ በወደፊት ኤፒሶዶቻችን ፕሮግራሞቻችን ላይ ባለሙያዎችን እየጋበዝን ለሰጣችሁን ምክረ ሐሳቦች ምላሽ የምናቀርብበት ይሆናል። ላለፉት 3 ወራት ብሉፕሪንት ፖድካስት የተለያዩ የሪል ስቴት ዘርፉ ላይ የተሰማሩ ባለሙያዎችን ለማቅረብ ሞክረናል። ትላልቅ የሚባሉ የሪል ስቴት አልሚዎችን ይዘን ቀርበናል። የህግ አማካሪዎች፣ የህግ ጠበቆችን ይዘን ቀርበናል። የሪል ስቴት ግመታ ላይ የሚሰሩ ባለሙያዎችን ይዘን ቀርበናል። የሪል ስቴት አማካሪ ድርጅቶችን የሚመሩ ትላልቅ ባለሙያዎችን ይዘን ቀርበናል። ከዚህ በተጨማሪ ደግሞ ሪል ስቴት ማርኬቲንግ ላይ ላለፉት 20 ዓመታት የተሰማሩ እና በከፍተኛ ደረጃ የኢትዮጵያን ሪል ስቴት ገበያ የሚያውቁ ባለሙያዎችን ይዘን ለመቅረብ ሞክረናል። በወደፊት እቅዳችን ላይ ደግሞ ሪል ስቴት ላይ ብራቸውን ኢንቨስት አድርገው ስኬታማ የሆኑ ላለፉት 10-20 ዓመታት ሪል ስቴት ላይ ኢንቨስት ያደረጉ የመኖሪያ ቤት ላይ የንግድ ሱቆች ላይ ኢንቨስት አድርገው የተሳካላቸው ትርፋማ የሆኑ ገዢዎችንም ይዘን ለመቅረብ እንሞክራለን። ከዚህ በተቃራኒ ደግሞ ኢንዱስትሪው ላይ የሚነሱ ቻሌንጆች፣ ችግሮችን፣ ቅራኔ ያላቸው ገዢዎች ምን አጋጠማቸው፣ ከቤት ከመምረጥ አንስቶ ኮንትራት ላይ ምን አይነት ችግሮች አጋጠማቸው፣ የተናጠል ካርታ ላይ ምን አጋጠማቸው፣ አለመግባባቶችን ለመፍታት የሄዱባቸውን ሂደቶች፣ የድርድር ሂደቶች፣ የሽምግልና ሂደቶች እንዲሁም ደግሞ ወደ ፍርድ ቤት የቀረቡ ኬዞችንም ጭምር ይዘን ለመቅረብ እንሞክራለን። እነዚህን ኢሹዎች ደግሞ ይዘን ስንቀርብ ዋናው ዓላማችን በአንድ ወገን ብቻ ድምፅ ለመሆን ሳይሆን ስኬትንም ተግዳሮትንም አቅርበን እውነተኛ የሆነ ሚዲያ ህብረተሰቡ ሪል ስቴትን በተመለከተ ትክክለኛ የሆነ መረጃ የሚያገኝበት ፖድካስት እንዲሆን ነው የምንፈልገው። ያው እንደምታውቁት የብሉፕሪንት ፖድካስት ስሎጋናችን ፎር ስማርት ሪል ስቴት ሙቭስ የሚለው። ስለዚህ ጥበብ የተሞላበት በቂ መረጃ አግኝቶ ገዢው ውሳኔ በሚወስንበት ጊዜ በተሻለ አቅም ያሉ ክፍተቶችን የሚያጠብበትን መረጃ እንዲያገኝ ነው ዋና ዓላማችን ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ስለዚህ ብሉፕሪንት ፖድካስት ለምን ተጀመረ ብለን ስንመለከት እንግዲህ አብዛኛዎቻችሁ እንደምታውቁት በኢትዮጵያ ሪል ስቴት ብዙ ሰዎች ያወራሉ። ነገር ግን የተበታተኑ መረጃዎች ነው ያሉት በየሶሻል ሚዲያው ሜንስትሪም ሚዲያዎችም ላይ ብትመለከቱ አልሚዎች በአንድ ወገን ያወራሉ፣ በሌላ ወገን ደግሞ ገዢዎች ያወራሉ፣ ባለሙያዎች በሌላ ወገን ያወራሉ። ስለዚህ ብሉፕሪንት ፖድካስት ዓላማው ምንድነው? ሰብሰብ ያለ በአንድ ቦታ ሁሉንም መረጃ የምታገኙበት የሚዲያ ተቋም ወይንም ፖድካስት መሆን ነው ዋና ዓላማው ማለት ነው። ስለዚህ የብሉፕሪንት ፖድካስት ዓላማ የአንድ ወገን ብቻ ድምፅ መሆን አይደለም። ያ ማለት እዚህ ጋር ተመልካቾቻችን በኮሜንትም ስታቀርቡልን አንዳንድ ጊዜ ያው ከተለያዩ የሪል ስቴት አልሚዎች ገዝታችሁ ቅራኔ ያለባችሁ ተመልካቾቻችን አልሚዎችን በምናቀርብበት ወቅት አልሚዎችን የማጠልሸት ነገር እንመለከታለን። ያ ማለት ምንም አይነት በደል አልደረሰባችሁም እያለን አይደለም። ስለዚህ የእናንተንም ድምፅ እናስተላልፋለን። ግን በተቃራኒው ደግሞ ለአገር ግንባታ ከፍተኛ አስተዋጽኦ ያደረጉ ትላልቅ አልሚዎች አሉና የአልሚዎችስ ተግዳሮት ምንድነው? የእነሱንም ድምፅ ልንሰማ ይገባል። ለአገር ግንባታ አስተዋጽኦ ምን አድርገዋል? አፎርደብል ሃውሲንግ
ቤቶችን በተመጣጣኝ ሁኔታ ለህብረተሰቡ ለማቅረብ ምን እየተሰራ ነው ያለው? እነሱስ ቤቶችን ለመገንባት በሚያስቡበት ወቅት የመዘግየት ሁኔታ፣ የተናጠል ካርታ የማያስረክቡበት ምክንያት ምንድናቸው የሚለውንም ፕሮጀክቶቻቸውንም የሚያስተዋውቁበት ፕላስ ደግሞ እናንተ ገዢዎች የምታቀርቧቸውን ቻሌንጆች ወይንም ተግዳሮቶች ወይንም ክፍተቶች መተው እዚህ ፕሮግራም ላይ ቀጥታ ኃላፊነት ተሰምቷቸው ምላሽ የሚሰጡበት የፕሮግራም እንዲሆን ነው ዓላማችን ማለት ነው። ስለዚህ በብሉፕሪንት ፖድካስት ላይ እንግዲህ ዓላማችን የእውቀት መድረክ እንዲሆን ነው። ስለ ሪል ስቴት ጠለቅ ያለ ውይይቶች እናደርጋለን። ቀደም ብዬ ለመጥቀስ እንደሞከርኩትኝ የሪል ስቴት ቀመሮች ምንድናቸው? ዝም ብሎ በግምት ብቻ ሳይሆን እውቀት ላይ መሰረት ያደረገ ትልቅ ኢንዱስትሪ ነው። በጣም ብዙ የሰው ኃይል የሚያቅፍ ነው። ለሀገር ኢኮኖሚ ከፍተኛ አስተዋጽኦ የሚያደርግ ከሌበር ጀምሮ እስከ ላይ ድረስ በጣም ኢኮኖሚውን የሚያንቀሳቅስ ትልቅ ሴክተር ነውና ስለዚህ ሴክተር እናወራለን። የእውቀት መድረክ እንዲሆን እናስባለን። ግልጽ የሆነ የውይይት መድረክም እንዲሆን እንፈልጋለን። ምንም የሚሸፋፈን ነገር እንዲኖር አንፈልግም በዚህ ፖድካስት ላይ። ስለዚህ ተመልካቾቻችን ያላችሁን ሐሳቦች ከዚህ በፊት እንደምታደርጉት በኮሜንት ላይ እንድትገልጹልን እንፈልጋለን። የተሞክሮ መድረኮች እናቀርባለን። ይሄ ማለት ነው ግራ ቀኙን አይቶ ተመልካች እራሱ ውሳኔ እንዲያደርግ ስኬታማ የሆኑትንም እናቀርባለን፣ ያልተሳካላቸውንም ገዢዎች እናቀርባለን፣ ስኬታማ የሆኑ አልሚዎች እናቀርባለን፣ ቻሌንጅድ የሆኑ ትንሽ መንገጫገጭ ያለባቸውን ካምፓኒዎችም ስራ አስፈጻሚዎች ባለቤቶችን ለማቅረብ እንሞክራለን። ከዚህ በተጨማሪ የህግ ባለሙያዎች እናቀርባለን። ስለዚህ ዓላማችን ትክክለኛ መረጃ ማቅረብ ነው። ይሄንን በደንብ እንድትገነዘቡልን እንፈልጋለን። በሪል ስቴት ዙሪያ ያሉ ፈተናዎችን ማብራራት እንፈልጋለን። ስለዚህ የተሳካላቸው ተሞክሮች ማጋራት፣ ከስህተቶች እንድንማር ማድረግ፣ ገዢዎች እዚህ ፕሮግራም ላይ ቀርበው ከተለያዩ የሪል ስቴት አልሚዎች ጋር በነበራቸው የግብይት ሂደት ውስጥ ምን ችግሮች ያጋጠሟቸው፣ ከነዚህ ተሞክሮች ደግሞ ወደፊት የሚገዙ የሪል ስቴት ኢንቨስተሮች፣ ቤት ገዢዎች ሪል ስቴት ኢንዱስትሪን ማጠልሸት ወይንም ሙሉ ለሙሉ ታማኝነት የለውም ብሎ ያሉትን እድሎች ከማጣት ምንድን ነው የሰሩት ስህተት? ምክንያቱም ያለፉት 10 ዓመታት በእድሎችንና ተግዳሮቶችን ይዘው ኢንዱስትሪው ላይ እድሎችም ነበሩ፣ ተግዳሮቶችም ነበሩ። የወደፊት 10 ዓመታትም እንደዛው እድሎች ይኖራሉ፣ ተግዳሮቶች ይኖራሉ። ሪል ስቴት የራሱ የሆነ ሳይክል አለው፣ የምንገዛበት የምንሸጥበት። ወደኋላ ሄዳችሁ ስለነዚህ የሪል ስቴት ቀመሮች መመልከት ትችላላችሁ። ስለዚህ ያንን ነገር የምናውቅበት ፕሮግራም እንዲሆን ትልቅ ተስፋ እናደርጋለን። እንደ ብሉፕሪንት ፖድካስትም በርትተን እንሰራለን ማለት ነው። ስለዚህ ለገዢዎች፣ ለአልሚዎች እና ለፖሊሲ አውጪዎች ጭምር የውይይት መድረክ ግብአት እንዲሆን አስቦ የተዘጋጀ ፖድካስት ነው ማለት ነው። ስለዚህ ላለፉት 3 ወራት የተለያዩ አልሚዎችን፣ የሪል ስቴት ግመታ ቫሉዌሽን ላይ የሚሰሩ ተቋማት ባለቤቶችን፣ የህግ ባለሙያዎችን እንዲሁም የማርኬቲንግ ባለሙያዎችን ስናቀርብላችሁ ቆይተናል። እንዲሁም ከአካዳሚያ ኢኮኖሚስቶች፣ ፋይናንሰሮች ለወደፊቱ የምናቀርባቸው ማለት ነው ኢኮኖሚስቶች መጥተው ስለ ኢትዮጵያ ሪል ስቴት ኢንዱስትሪ ትንታኔ እንዲያቀርቡ እናስባለን። የሪል ስቴት አልሚዎች እናቀርባለን። ከአልሚዎች ጋር የግንባታ ወጪን በተመለከተ ከዚህ ባለፈ የመሬት አቅርቦት ላይ እያጋጠማቸው ያለውን ቻሌንጅ ወይንም ደግሞ እድል፣ የመሬት አቅርቦት፣ የፋይናንስ ችግሮች ምንድናቸው? እነዚህን የፋይናንስ ችግሮች ለመፍታት ምን አይነት ሂደቶች እየተካሄደበት ነው ያለው? በገዢዎችስ ወገን ገዢዎች ቤትን ለመግዛት ምን አይነት የፋይናንስ አማራጮች አሉ? ስለዚህ ትላልቅ ባንኮች የሚመሩ የፋይናንስ ተቋማትን የሚመሩ ሲኢኦዎችን፣ ስራ አስፈጻሚዎችን ለመጋበዝ እንሞክራለን። ከዚህ ባለፈ የገበያ እድሎች፣ ሪል ስቴት እንግዲህ ብዙ ጥቅሞች አሉት። አንደኛ ኢትስ ሄጅ አጌንስት ኢንፍሌሽን፣
የገንዘብ የመግዛት አቅም በሚወርድበት ጊዜ በተለያዩ ዓለማት ሀገራችንም ውስጥ ሰዎች ሪል ስቴት ላይ ኢንቨስት በማድረግ ገንዘባቸው የመግዛት አቅሙን እንዳይቀንስ ያደርጋል። በማከራየት ተጠቃሚ የሚሆኑ ብዙ ዜጎች አሉ። እንዲሁም ደግሞ ከዚህ በፊት የገዟቸው ቤቶች ዋጋቸው በሚጨምርበት ጊዜ ሳይክሉ ጥሩ በሚሆንበት ገበያው ጥሩ በሚሆንበት ጊዜ ደግሞ ቀላል የማይባል ትርፍን ያካበቱ ሀብትን የፈጠሩ ባለሀብቶች እንዲሁም ባለንብረቶች አሉና የእነዚህን እድሎችን የምንወያይበት ይሆናል ማለት ነው። ከአልሚዎች ጋር የተሳካላቸው ገዢዎችን ደግሞ ይዘን እንቀርባለን ማለት ነው። ስለዚህ ቤት የገዙ ሰዎች መቼ ነው የገዙት? ዋጋው እንዴት ነበረ? ምን አይነት ትርፍ አግኝተዋል? ከስኬታቸው ያገኙትን ተሞክሮ ለወደፊት የቤት ባለቤት መሆን እንግዲህ የማይፈልግ ሰው የለም። ስለዚህ ቤት መግዛት ለምናስብ ሰዎች ተሞክሯቸውን የሚያካፍሉበት ፕሮግራሞች ለማቅረብ እንሞክራለን። ከዚህ ባለፈ ደግሞ ቅር የተሰኙ ገዢዎችንም ይዘንላችሁ እንቀርባለን። ቤት የገዙ ሰዎች ፕሮጀክቶች ዘግይቶባቸው ምን አይነት ችግሮች ያጋጠሟቸው፣ ውል በሚፈርሙበት ጊዜ ምን አይነት የውል ችግሮች፣ ውል ላይ ሲፈረም ምን አይነት ነገሮች መሟላት አለባቸው፣ ራሳቸው ቅር ከተሰኙ ገዢዎች ተሞክሮ ቀጥታ ከአንደበታቸው የምትሰሙበት ፕሮግራም ይሆናል ማለት ነው። የካርታ የህግ ክፍተቶች እና ጉዳዮችን በተመለከተ ከቅር የተሰኙ ቤት ገዢዎችም ጋር የሚኖረን ቆይታ ይኖራል ማለት ነው። በወደፊት እቅዳችን ላይ ያዝናቸው ናቸው። እነዚህ በተጨባጭ ተሞክሯቸውን የሚያካፍሉበት ፕሮግራም ይሆናል ማለት ነው። ሌላው በወደፊት እቅዶቻችን ላይ የያዝነው ልክ ባለፈው እንደምናደርገው ከጠበቆች ጋር እንዲሁም ከዳኞችም ጋር ጭምር የሪል ስቴት ኬዞችን የምንወያይበት ህጉ በሚፈቅደው መልኩ የህግ ጉዳዮችን እንመለከታለን ማለት ነው። የሪል ስቴት ህግን የሚያብራሩ ባለሙያዎችን ይዘንላችሁ እንቀርባለን ማለት ነው። ቀደም ለመጥቀስ ሞክሬያለሁ። ኢኮኖሚስቶች የቤት ዋጋ ኢትዮጵያ ውስጥ ምን ላይ ነው ያለው፣ ወደፊትስ ምን ሊሆን ይችላል፣ የነዚህ ችግሮች ምንድናቸው፣ የዋጋ ንረቱን አጠቃላይ የማክሮ ኢኮኖሚው እና ሪል ስቴት ምን ያገናኛቸዋል፣ የፋይናንስ ስርዓቱ ላይ ማብራሪያ ይሰጡናል ከሪል ስቴት ጋር አጣምረው፣ የመኖሪያ ቤት ተደራሽነት፣ እነዚህ ነገሮችና ሰፋ ያሉ ጉዳዮችን ከኢኮኖሚስቶች ጋር ቆይታ ይኖረናል ማለት ነው። ስለዚህ በጥልቀት እነዚህ ጉዳዮች ላይ እንወያያለን ማለት ነው። ሌላው ይዘንላችሁ ለመምጣት ያሰብነው የፋይናንስ ባለሙያዎችን። ቤት ለመግዛት ሁላችሁም እንደምታውቁት ከፍተኛ ካፒታል ይጠይቃል። ስለዚህ እንደ ቤት ገዢ ቤት ለመግዛት እንዴት ነው መዘጋጀት ያለብን? እንዴት ነው መቆጠብ ያለብን? የብድር ስርዓቶችስ ምን ይመስላሉ? የፋይናንስ ተቋማት ለቤት ገዢዎች ያላቸው አፒታይት ፍላጎት ምንድን ነው የሚለው ላይ በጥልቀት እንወያያለን። ትላልቅ ባለሙያዎች ይዘን ለመቅረብ እንሞክራለን። በዚሁ አጋጣሚም ከላይ የጠቀስኳችሁን ባለሙያዎች በሙላ በራችሁን ክፍት አድርጋችሁ እንደምትጠብቁን ተስፋ እናደርጋለን። በብሉፕሪንት ተመልካቾች ስም ጥሪ ማቅረብ እፈልጋለሁ ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። እሺ ውድ የብሉፕሪንት ፖድካስት ተመልካቾች፣ አሁን ደግሞ በኮሜንቶቻችሁ ባለፉት 3 ወራት ባቀረብናቸው የሪል ስቴት ውይይቶች ላይ የሰጣችሁንን ኮሜንቶች የምናነበት ሰዓት ይሆናል። የሁላችሁንም ኮሜንት በዚህ አጋጣሚ ማንበብ አንችልም። የምናቀርባቸው ኮሜንቶች የአብዛኞቻችሁን ሀሳቦች ይወክላሉ ብለን የምናስባቸው መሆኑን በዚህ አጋጣሚ ለመጥቀስ እንሞክራለን። ጤና ይስጥልኝ ብሉፕሪንት ፖድካስት እና ጠበቃ ሰብለ እንዴት ናችሁ? ያስተላለፋችሁት ጠቃሚ ለህብረተሰቡ እንዳይጎዳ ያደረጋችሁትን ውይይት በጣም ጠቃሚ የሆነ ነውና በተሻለ መጠን የሰብለ እህታችን የመስሪያ ቤቷ አድራሻ ማለትም ስልኳን ለአንዳንድ የቤት ገዢ ሰዎች ጠቃሚ ነውና ስልኳን ብታስቀምጡልን መልካም ነበር የሚል ነው። መጀመሪያ ለተፈራ ለሰጠህን ኮሜንት እጅግ አድርገን ማመስገን እንወዳለን። ለዚህ ምላሽ እንግዲህ ጠበቃ ሰብለ ጋር በሚቀጥለው ሳምንት ቅዳሜ ዕለት ሰኔ 20 ላይቭ ሴሽን ይኖረናል። ምክንያቱም ብዙ ኮሜንቶች አቅርባቸዋል ከጠበቃ ሰብለ አሰፋ ጋር ባደረግነው ውይይት ስር። ስለዚህ በሰኔ 20 ከ2 ሰዓት እስከ 4 ሰዓት ቅዳሜ በኢትዮጵያ ሰዓት አቆጣጠር
እንግዲህ ዲያስፖራዎች ደግሞ በሌላ ዓለም የምትኖሩ ዲያስፖራ ተመልካቾቻችን የታይም ዞኑ ለአብዛኛው አማካይ ነው ብለን እናስባለን። እዛ ፕሮግራም ላይ ገብታችሁ ቀጥታ ጥያቄዎቻችሁን ማቅረብ ትችላላችሁ። ላነሳችኋቸው ሐሳቦችም ጠበቃ ሰብለን ጋብዘን ምላሽ የምትሰጥበት መሆኑን በዚህ አጋጣሚ መጥቀስ እንወዳለን ማለት ነው። እጅግ አድርገን እናመሰግናለን ተፈራ። ወደ ቀጣዩ ኮሜንት ስንሄድ ጠበቃ ሰብለን በደንብ ብታዳምጧት ከብዙ ድካም፣ ስቃይ እና ወጪ ትጠነቀቃላችሁ። እኔ ብዙ አዳምጫት ተጠቅሜያለሁ። በምክሯ ተባረኪልን ነው ምላት። በምክሯ ብዙ ተጠቅሜያለሁ ተባረኪልን ነው ምላት ነው የሚለው አድማጭ ተመልካቻችን፣ በጣም አድርገን እናመሰግናለን። ያ ማለት ምንድነው እንግዲህ የሪል ስቴት ግብይት በሚፈጸምበት ወቅት ብዙ ፕሮግራሞቻችን ላይ እንዳያችሁት ራሷ ጠበቃ ሰብለም እንደተናገረችው ባለሙያዎችን የማማከር ክፍተት አለ፣ ከገዢዎች ሳይድ ማለት ነው። ከገዢዎችም ሳይድ ክፍተት አለ፣ ከአልሚዎችም ሳይድ ክፍተት አለ። ግን የገዢዎች ደግሞ አንደኛው ክፍተት ውሎችን በስነ ስርዓት አለመመርመር፣ ወጪን ለመቀነስ ከሚል እሳቤ ዶክመንቶችን፣ ውለታዎችን፣ ኮንትራቶችን በጠበቆች እንዲታይ አለማድረግ አንድ ክፍተት ነውና ይሄንን ቪዲዮ በማየቱ ተመልካቻችን ጥሩ ግንዛቤ እንዳገኘና ወደፊት ቤት በሚገዛበት ወቅት እንግዲህ ባለሙያ የመከረቻቸውን ሐሳቦች እንደ መጠየቅ ይዞ የቤት ግብይት እንደሚያደርግ ነው እንግዲህ ሐሳቡን የተረዳሁት። እናመሰግናለን። ወደ ሌላው ስናልፍ ሪል ስቴት ላይ ያለው ዘርፍ በጣም የሚገርምና ዘግናኝ ነው። ውል ሲታሰር የሚነገሩንና ኋላ የሚሰሩት ስራ በጣም የተለያየ ነው የሚል ኮሜንት አስቀምጧል። እንግዲህ በቀጣይም ባለፉትም ኤፒሶዶቻችን ብዙ የሪል ስቴት አልሚዎች ስለምናቀርብ ለዚህ ኦልሬዲ ምላሽ ተሰጥቷል። ገብታችሁ ሪፈር ማድረግ ትችላላችሁ። ከአልሚዎች ጋር ያደረግነውን ቆይታ ወደፊት የሚመጡ አልሚዎችም ለነዚህ ኮንሰርኖች ወይንም ጥያቄዎች ምላሽ እንደሚሰጡ ተስፋ እናደርጋለን። ለሰጡን አስተያየት እጅግ አድርገን እናመሰግናለን። ከብሉፕሪንት በጣም ጥሩ ገለጻ፣ ጎበዝ ጠያቂዎችና አዋቂ ጠበቃ። የኢትዮጵያ ሪል ስቴት ለዲያስፖራው በተለይ እጅግ ብዙ አደጋ አለው፣ እናም በጣም እንጠንቀቅ የሚል ሐሳብ ነው። እንግዲህ ውድ ተመልካቾቻችን የኢትዮጵያ ሪል ስቴት ገበያ ላይ ከፍተኛ ድርሻ ካላቸው መካከል በውጭ ሀገር የሚኖሩ የኢትዮጵያ ትውልደ ኢትዮጵያውያኖች ወይንም ዲያስፖራዎች እንደሆኑ ይታወቃል። ከፍተኛ የሆነ አክቲቭ የሆነ ተሳትፎ አላቸው። ነገር ግን በጣም ብዙ ኢንቨስት አድርገው በማልማትም ቤት በመግዛትም ብዙ ተጠቃሚ የሆኑ ዲያስፖራ ወገኖቻችን እንዳሉ ሁሉ በተቃራኒው ደግሞ ጥንቃቄን የሚፈልግ ያው በርቀት ላይ ከመኖራቸው አንፃር አንዳንድ ቻሌንጆች፣ ተግዳሮቶች ያጋጠሟቸው ቤት የዘገየባቸው ዲያስፖራዎች እንዳሉ ይታመናል። ስለዚህ ተገቢውን ጥንቃቄ እንዲያደርጉ ኢንፎርምድ የሆነ ውሳኔ መረጃ ላይ መሰረት ያደረገ ሕግ ላይ መሰረት ያደረገ ባለሙያን በማማከር ትክክለኛ ውሳኔ የቤት ግብይት እንዲያደርጉ የሚያስጠነቅቅና የሚያስገነዝብ ኮሜንት ነው። እጅግ አድርገን እናመሰግናለን ለሰጡን ኮሜንት ማለት ነው። ወደ ቀጣዩ ኮሜንት ስናልፍ ያለችንን ጥሪት አሰባስበን ለመግዛት ፍራቻ ውስጥ ነው ያለ ነው። አጭበርባሪ በዝቷል፣ የሚያስተዋውቁት ሌላ፣ ቦታው ላይ ያለው ሌላ የሚል ነው። ይህ እንግዲህ ለአልሚዎች የተጻፈ ኮሜንት ይመስለኛል። ግን በግሌ ተመልካቾቻችን እንድትረዱ የምፈልገው ነገር ምንድን ነው? የብሉፕሪንት ፖድካስት ዓላማ ቀደም ብዬ ለመጥቀስ እንደሞከርኩት በአልሚዎችና በገዢዎች መካከል ድልድይ ሆኖ ማገልገል ነው። ስለዚህ ሪል ስቴት ኢንዱስትሪ ነው፣ እንደ ኢንዱስትሪ ልንረዳው ይገባል። እዛ ኢንዱስትሪ ላይ ደግሞ በጣም ብዙ ካምፓኒዎች አሉ። ከ600 በላይ የሚጠጉ የሪል ስቴት አልሚዎች አሉ። ስለዚህ መጀመሪያ ኢንዱስትሪውን ማወቅ ያስፈልጋል። ሪል ስቴት ኢንዱስትሪው ምንድን ነው? ከዛ በኋላ ደግሞ እዛ ሪል ስቴት ኢንዱስትሪ ላይ የሚሰማሩ ካምፓኒዎች ማን ናቸው? ይሄንን መለየት የሚያስፈልግ ይመስለኛል። በጅምላም ሁሉንም መውቀስ ተገቢ ነው ብዬ አላስብም። የግል ምልከታዬ ነው።
ስለዚህ ጥሩን ከመጥፎ የምንለይበትን ክራይቴሪያ ማወቅ መቻል አለብን። ምንድናቸው እነዚህ ክራይቴሪያዎች የሚሉትን ኤፒሶዶቹ ላይ ገብታችሁ መመልከት ትችላላችሁ። ብዙ ባለሙያዎች አንስተውታል፣ ግን የተወሰኑትን ለመጥቀስ ያህል ለምሳሌ ሪል ስቴት አልሚ ድርጅቱ ህጋዊ ነው ወይ? የታደሰ ንግድ ፍቃድ፣ የመሬት የይዞታ ማረጋገጫ አለው ወይ? የግንባታ ፍቃድ አለው ወይ? ግንባታ ማስጀመሪያ ፍቃድ አለው ወይ? ከዚህ በተጨማሪ ከዚህ በፊት የነበረው የስኬት እንትኑ ሰክሰስ ትራኩ ምን ይመስላል? ስንት ቤቶችን ወይንም አፓርትመንቶችን አስረክቧልም ስንል ደግሞ ቁልፍ ማስረከብ ብቻ ሳይሆን ከኢንጂነር ደሳለኝ ጋር ባደረግነው ቆይታ ላይ እዚህ ላይ በጣም ብዙ ፖይንቶች አንስቷል። ተመልሳችሁ ብታዩት ትጠቀሙበታላችሁ። ስለ ታይትል ዲድ ወይንም ስለ ካርታ ሲያወራ መብቶቻችንን በሙላ አጠቃሎ የሚይዘው ካርታው ነው። ተናጥል ካርታ ሊኖረው ይገባል። ስለዚህ የይዞታ ማረጋገጫ ማለት የባለቤትነት መብታችንን የሚሰጠን ካርታ ሲሰጠን ነው። አልሚው ለመሸጥ፣ ለመለወጥ፣ ለማውረስ፣ ለማፍረስ ሁላ ብሎ ጠቅሷቸዋል ካርታ የሚይዛቸው መብቶች እና ያንን ሲኖረን ብቻ ነው ያ ሪል ስቴት ካምፓኒ ቤቱን አስረከበ የሚባለው እና ብዙ ጊዜ ቁልፍ ሲረከብ አንድ ሰው ቤቱን እንደተረከበ አድርጎ የሚቆጥር ብዙ ገዢ ስላለ ስለዚህ የማስረከብ ታሪኩ ምን ይመስላል የሚለውን ልንመለከት ይገባል። የሰው ኃይል አደረጃጀቱ እንዴት ነው? የፋይናንስ አቅሙ እንዴት ነው? እነዚህን ነገሮች ምክንያቱም ቤት ስንገዛ በህይወታችን አንድ ጊዜ ብቻ የምንወስነው ለአብዛኞቻችን የህይወት አንድ ጊዜ ውሳኔ ስለሆነ እንግዲህ ከ30-40 ዓመት በላይ ይፈጃል ይባላል። አንዳንድ የቀረቡ ባለሙያዎችን ሪፈር እያደረኩ ነው እያወራ ያለሁት። አንድን ቤት ለመግዛት 30-40 ዓመት ይፈጃል እና እንግዲህ የ30 ዓመት የ40 ዓመት ላባችንን ነው ወስነን ቤት የምንገዛው። ስለዚህ እነዚህን ነገሮች ማጣራት። ስለዚህ ኢንዱስትሪው ማን ነው? ካምፓኒው ምንድን ነው? ከዛ ደግሞ ፕሮዳክቱ ቤቱ የት ይገኛል? ሎኬሽን። ሪል ስቴት ላይ 3 ነገሮች ይጠቀሳሉ። ሪል ስቴት ስትገዙ 3 ነገሮቹ ይባላል። ሎኬሽን፣ ሎኬሽን፣ ሎኬሽን። ስለዚህ ሎኬሽኑ የት ነው? ሲሸጠው ዋጋ ከፍ ያለ ዋጋ ያወጣልኛል ወይ? ባከራየው የተሻለ ሊከራይልኝ ይችላል ወይ? አሚኒቲዎች ለከተማ ያለው ፕሮክሲሚቲ እንዴት ነው? ለጤና ተቋማት፣ ለእምነት ተቋማት፣ ለትምህርት ቤቶች እነዚህን ነገሮች ማወቅ ያስፈልጋል። ስለዚህ የእነዚህን ነገሮች አይተን ትክክለኛ ውሳኔ ልንወስን እንችላለን ማለት ነው። ስለዚህ ካምፓኒውና ኢንዱስትሪውን ባንቀላቀል ጥሩ ነው ብዬ የግሌን አስተያየት ሰጣለሁ። እዚህ ጋር ግን ሌሎች ባለሙያዎችም አስተያየት ይሰጡበታል። እንግዲህ ቅዳሜ ሰኔ 20 ከ2 ሰዓት እስከ 4 ሰዓት በሚኖረን ከጠበቃ ሰብል አሰፋ ጋር የላይቭ ሴሽን ይኖረናል። እዛ ላይም እነዚህን ጥያቄዎች አንስተን የባለሙያዋን አስተያየት የምንሰማ ይሆናል። ስለሰጡን ምክረ ሀሳብና ኮሜንት እጅግ አድርገን እናመሰግናለን ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ወደ ቀጣዩ ስንሄድ በጣም እውነታ የሆነ ነገር ነው። ከሸጡ በኋላ ብር እየጨመሩ ነው ያሉት። እናመሰግናለን። ለአቅራቢም ለቀራቢም ፈጣሪ እድሜ ይስጥልን ይላል። እኛም እናመሰግናለን። ፈጣሪ ይስጥልን። ለሰጡን ኮሜንት እናመሰግናለን። ይሄ ብዙ ጊዜ እንግዲህ እኛ ገዢዎች ከገዢዎች ብቻ አንግል የምንመለከትበት ሁኔታ ይኖራል። እንግዲህ ገዢዎች ከሚያነሷቸው ኢሹዎች መካከል የግንባታ ግብአቶች ዋጋ መጨመር፣ የዶላር መጨመር፣ ምክንያቱም አብዛኞቹ ማቴሪያሎች ከውጭ ነው የሚገቡት። ስለዚህ እንደነ ብረት፣ አሸዋ፣ ፊኒሺንግ ማቴሪያል፣ ጠጠር የመሳሰሉት ያው የተረጋጋ ገበያ ስለሌለ የቤቶች ዋጋ ላይ ማሻሻያ ማድረግ ግዴታ ቤቱን ለመጨረስ አስፈላጊ እንደሆነ ነው የሚጠቅሱት። ምክንያቱም ትላልቅ ፕሮጀክቶች ይዘው ነው የሚንቀሳቀሱት። ሪል ስቴት ራሱ በተፈጥሮ ካፒታል ኢንቴንሲቭ ነው። አንደኛ ከፍተኛ የሆነ ካፒታል ይፈልጋል፣ ሁለተኛ ደግሞ በአንጻራዊ ጊዜ የሚፈልግ ነገር። ስለዚህ ይሄንን ያነሳሉ። ነገር ግን ደግሞ ከገዢዎች አንግል ደግሞ ስንመለከተው ኦልሬዲ
ውለታ ከታሰረ ኮንትራት ከታሰረ በኋላ እዛ ውለታው ላይ ምን ነገሮች አሉ የሚለውንም ማየት ያስፈልጋል። ስለዚህ የገዢዎች ግዴታና መብት ምንድነው፣ የሻጮች ግዴታና መብት ምንድነው የሚለውን ደግሞ በቀጣይ ቅዳሜ ሰኔ 20 ላይቭ በምንሆንበት ጊዜ የህግ ባለሙያችን ጠበቃ ሰብለ አስተያየቷን ትሰጠናለች ማለት ነው። ከሌጋል ኢግልስ ሎ ፈርም ማለት ነው። በዚህ አጋጣሚ ጠበቃ ሰብለን ቅዳሜ ላይ ታገኟታላችሁ ላይቭ ፕሮግራማችን ላይ። በቀጣይ ሳይገነቡ መሸጥ ሙሉ በሙሉ መከልከል አለበት ይላል። እንግዲህ ብዙ ባለሙያዎች ቀርበው በቅርቡ የጸደቀውን የሪል ስቴት እና የማይንቀሳቀስ ንብረት አዋጅ 1357 ላይ ብዙ ነገሮች እንደተካተቱ ገልጸውልናል። ከነዚህም መካከል ምንድነው አንድ አልሚ ለመባል ምን ነገሮች ማካተት አለበት፣ ሚኒመም የካፒታል ሪኳየርመንቱ ምንድነው፣ ምን አይነት የብቃት ማረጋገጫ ሁላ እንደሚያስፈልገው፣ ፕሪሴል ከተፈቀደ ቀድሞ ከገዢዎች ገንዘብ የሚሰበስብ ከሆነ በፕሮግረስ በኤስክሮ አካውንት ወይንም ዝግ በሆነ አካውንት በፕሮግረስ እየተፈቀደለት ፕሮጀክቱን የሚጨርስበት መንገድ እንዳለ፣ ከዚህ በተጨማሪ ደግሞ በተናጥል ካርታው ከስቶዲያን ባንክ ላይ የተለያዩ ኢሹዎች ተነስተዋል። ለዚህ ግን ትክክለኛው መልስ የህግ ባለሙያ ጠበቃ ሰብለ አሰፋ በሚመጣው ቅዳሜ ላይቭ ፕሮግራም ላይ ምላሽ የምትሰጥበት ይሆናል ማለት ነው። ላቀረቡት ሐሳብና ጥያቄ እናመሰግናለን። ወደሚቀጥለው ኮሜንት ስንሄድ ቋንቋን በተመለከተ ነው። ከአለማየሁ ተሬሳ ጋር ባደረግነው ቆይታ ሜክት አምሃሪክ የገዢዎች ገበያ የሻጮች ገበያ እያላችሁ ንግግራችሁን በአማርኛ አድርጉት የሚል ነው። ብዙ እንደዚህ አይነት ተደጋጋሚ ኮሜንቶች፣ አስተያየቶች ቀርበዋል። በቻልነው አቅም ፕሮግራማችን በምንቀርጽበት ወቅት እንግዲህ ለእንግዶቻችንም መልእክት እያስተላለፍን ነው። በዚሁ አጋጣሚ በቻልነው አቅም በአማርኛ እንዲሆን እናደርጋለን። ስለዚህ የገዢዎች ገበያ እና የሻጮች ገበያ ብላችሁ ጥቀሱት ነው የሚለው። ባየር ማርኬት፣ ሴለር ማርኬት፣ በአሁን ጊዜ የኢትዮጵያ ሪል ስቴት ገበያ ለገዢዎች ያደላ ነው ወይንስ ለሻጮች ያደላ ነው የሚለውን በአማርኛ አድርጉት ነው የሚለው። እጅግ አድርገን እናመሰግናለን። በጣም የሚከታተለን ተመልካቻችን ነው። ለምትሰጠን ገንቢ አስተያየት ማመስገን እንወዳለን ማለት ነው። ወደሚቀጥለው ስናልፍ ደግሞ I heard it fully and I understood. Alemayo Teresa is a smart, intelligent and well-experienced professional and with indispensable knowledge. I liked Google second page example. I hope next part 2 will be for us, buyers, strategy and recommendations. Thank you ነው የሚለው። እንግዲህ Google second page የሚለው ያው አቶ አለማየሁ ተሬሳን ያደነቀ ኮሜንት ነው። እኛም እናመሰግናለን። አቶ አለማየሁ ተሬሳ በነበሩት ቆይታ የሰጡን ሙያዊ ማብራሪያ እናመሰግናለን። እቺ ጉግል ሰከንድ ፔጅ የምትለው ወደኋላ ተመልሳችሁ ያላያችሁ ሰዎች ኤፒሶዱ ላይ የሰጣት ምሳሌ ነች። ጥሩ ነው የሚለው ለሰጡን አስተያየት እናመሰግናለን። እሺ ያሁኑ ደግሞ ተመልካቻችን በእውነቱ ሙሉ ኤፒሶዱን ተመልክቶ አንዳንድ ኮሜንቶች ሙሉ ሰመሪውን የሚሰጡ ተመልካቾች አሉ። ሙሉን አይተው ሰመራይዝድ አድርገው ጠቅለል አድርገው እንደ ኮሜንት የሚሰጡን አሉና ምንድነው የሚለው ሃሽታግ ጊዜው ገዢን ማስረዳት አይደለም ከሻጭ በላይ መረጃ አለው። ይሄ ማለት ምንድነው? ብዙ ጊዜ ከኢንጂነር ደሳለኝ ጋር በነበረን ቆይታ ስለ ባየርስ ቢሄቪየር ስለ ገዢዎች ባህሪ በደንብ አድርጎ አብራርቶታል። ሁለተኛው ኤፒሶድ ይመስለኛል ከኢንጂነር ደሳለኝ ጋር ያደረግነው። እዛ ላይ አንድን ቤት ለመግዛት ሲያስብ ገዢው ብዙ አማራጮችን አይቶ ነው ወደ ውሳኔ የሚደርሰው። ስለዚህ ምናልባት ከሻጩ የበለጠ እውቀት ሊኖረው ይችላል የሚል ነገር ተነስቷል። ምክንያቱም ብዙ ዋጋ ስለሚያነጻጽር፣ ብዙ ሎኬሽን ስለሚያነጻጽር፣ ብዙ
ብሮከሮችን በመሃል ሆነው ገዢና ሻጭን የሚያገናኙ ብሮከሮችን ህጋዊ ደላሎችን ስለሚያናግር ብዙ ዕውቀት አለው። ስለዚህ ጊዜው ገዢን ማስረዳት አይደለም ከሻጭ በላይ መረጃ አለው ይላል ተመልካቻችን። ሁለተኛ ሃሽታግ አድርጎ ተመልካቻችን ሪል ስቴት በጥናት መሰረት አድርገው መስራት አለባቸው ይላል። ከኢንጂነር ከፈለኝ ጋር ባደረግነው ቆይታ ስለ የሪል ስቴት አልሚዎች ዴታ ድሪቨን የሆነ ውሳኔ መወሰን እንዳለባቸው በአንድ ስኩዌር ሜትር ምን ያህል ወጪ እንደሚያወጡ ነዳጅን ጨምሮ ኢንፍሌሽን በአንድ ስኩዌር ሜትር ምን ያህል አፌክት ሊያደርጋቸው እንደሚችል ስለዚህ ጥናት ላይ መሰረት ያደረገ ግንባታ ማድረግ እንዳለባቸው በደንብ አትኩሮት አድርጎ ሲናገር ነበረ። እሱን ገብታችሁ መመልከት ትችላላችሁ። ሶስተኛው ሃሽታግ አድርጎ ሰመራይዝ አድርጎ ነው ተመልካቻችን ኮሜንቱን የላከልን። የሪል ስቴት ችግር የፋይናንስ እጥረት ነው፣ የባንኮች ዘመናዊ አማራጭ መኖር ይላል እዚህ ጋር። ይሄ በጣም ትልቅ ሐሳብ ነው። በአልሚዎችም በገዢዎችም መካከል ያለ ትልቅ ቻሌንጅ ነው። አሁንም ከኢንጂነር ከፈለኝ ጋር ባደረግነው ቆይታ 60-70% የሚያክለው ሪል ስቴት ማለት ፋይናንሲንግ ነው። ሪል ስቴት ፋይናንሲንግ ነው። ስለዚህ ከፍተኛ የሆነ የገንዘብ አቅም የሚጠይቅ ኢንዱስትሪ ነው። አንዳንድ አልሚዎች በቂ የሆነ የገንዘብ አቅም ሳይኖራቸው ወደ ኢንዱስትሪው ገብተው የሚታገሉበትም ትልቁ ቻሌንጅ የፋይናንስ አቅም አለመኖር ነው። በራስ ካፒታል ብቻ ግን የሚሰራ አይደለም። ስለዚህ የፋይናንስ ተቋማት ደግሞ ብዙ ጊዜ ለሪል ስቴቶች ለማበደር አፒታይታቸው ዝቅተኛ ነው። ምክንያቱም ሾርት ተርም የሆኑ ሎኖች ላይ ሞር ኦፍ ኢንተረስትድ ስለሆኑ የሚሉ የባለሙያ አስተያየቶች ሰምተናል በነበሩን ቆይታዎች። ከገዢዎች ደግሞ አንግል ስንመለከተው ኢትዮጵያ ውስጥ ትልቁ ችግር አፎርደብል ሃውሲንግ ነው። ማለት ገበያው ላይ እየተሸጡ ያሉ ቤቶች የዲማንድ እና ሰፕላይ ክፍተት እንዳለ ብዙ ጊዜ ይወራል። ያ ማለት ምን ማለት ነው? ኢትዮጵያ ውስጥ ከ460 ሺህ አንስቶ እስከ 500 ሺህ ቤት በየአመቱ መገንባት እንዳለበት ጥናቶች ያሳያሉ። ነገር ግን እየተገነቡ ያሉ ቤቶች ከ100 ሺህ እንደማይበልጡ በአመት በአንድ ፊዚካል ይር ማለት ነው። ስለዚህ በአቅርቦትና በፍላጎት መካከል ከፍተኛ ልዩነት አለ። ነገር ግን የመግዛት አቅምስ ይሄ ፍላጎት ቢኖርም ገበያው ላይ ደግሞ ያሉ ቤቶች ከሰው ገቢ ጋር ሲታይ አፎርደብል አይደሉም ወይንም በቀላሉ ሊገዛቸው የሚችሉ አይደሉም። ስለ አፎርደብል ሃውሲንግ ስናወራ አንድ ቤት አፎርደብል ነው ወይንም በተመጣጣኝ ዋጋ ነው የሚቀርበው የሚባለው አንዳንድ ሊትሬቸሮች እንደሚያሳዩት ዘርፉ ላይ የሚጻፉ ጽሁፎች ሰው ለምሳሌ ከባንክ ጋር አያይዞ ተበድሮ በየወሩ ሊሆን ይችላል፣ ኳርተርሊ ሊሆን ይችላል፣ የባንኩን ኢንተረስት ሬት ሸፍኖ ከዛ በተጨማሪ ደግሞ መኖር ስላለበት አስቤዛውን ሸምቶ አንዳንድ ጊዜ የአደጋ ፈንድ አደጋ ቢያጋጥመው ሊታከምበት የሚችለው ሬኒ ዴይ ገንዘብ የሆነ ለአደጋ ጊዜ የሚጠቀመው ገንዘብ እጁ ላይ ሲተርፈው ነው አፎርደብል ሃውሲንግ የሚባለው ይባላል። እና ይሄ ነገር በእኛ ሀገር ነባራዊ ሁኔታ እውነት ነው አይደለም የሚለው እንግዲህ ባለሙያዎች አስተያየት የሚሰጡበት ይሆናል ማለት ነው። ሌላው ሃሽታግ የካፒታል ገበያ ትልቅ እድል ማየት አለብን ይላል። ያው የካፒታል ገበያ በአገራችን ኦልሬዲ ተቋቁሞ ወደ ተግባር እየተገባ ያለበት ሁኔታ ይገኛል። ይሄ ደግሞ ለሪል ስቴት ኢንዱስትሪው ደግሞ ይዞት የሚመጣው የራሱ የሆኑ እድሎች አሉ። እንደ ሪፌ ያሉ ሪል ስቴት ኢንቨስትመንት ፈንድ የመሳሰሉ እድሎችን ይዞ ይመጣል። አዘር ኮሌክቲቭ ኢንቨስትመንት ስኪምስ እንደ ሚቹዋል ፈንድ የመሳሰሉ እንግዲህ ሪል ስቴት ላይ በዛው ኢንቨስት ሊደረግባቸው የሚችሉ ኢንስትሩመንቶች፣ መሳሪያዎች፣ እድሎች ይዞ ይመጣል ተብሎ ይታሰባል። ሃሽታግ ዘመናዊ የሆነ አሰራር ያስፈልጋል ይላል። እውነት ነው። በእውቀት መሰረት ያደረገ ቢዝነስ መምራት ያስፈልጋል። ሃሽታግ ሙሉ ሰራተኛ መቅጠር ያስፈልጋል። ዶንት ሚስ ዲስ ታንክስ ይላል። እኛም እጅግ አድርገን እናመሰግናለን። ሙሉ ኤፒሶዱን አይተው ሰመሪ እንደዚህ ስለሰጡን እጅግ አድርገን በብሉፕሪንት ፖድካስት ስም እናመሰግናለን ማለት ነው። ወደ ቀጣዩ ኮሜንት ስንሄድ
እንግዲህ ብዙ ኮሜንቶች ነው የሰጣችሁን እያንዳንዱ ኤፒሶድ ላይ ቅድም ለማለት እንደሞከርኩት ሁሉንም በአንዴ ማቅረብ ስለማንችል የሁላችሁንም ሐሳብ ሊወክሉ የሚችሉት ሐሳቦች የቶቹ ናቸው ብለን መርጠን አለፍ አለፍ እያልን ነው እያቀረብን ያለ ነው። ሌላ ኮሜንት ያቀረበው ተመልካቻችን በእንግሊዝኛ ነው። አሁንም few observations about the interview. It was conducted with half English and half Amharic. Why wouldn't be in one language, either of the two? I understand technical terms can be better explained in original language. It is bad habit. Second, the interview is geared toward the developers than the consumers. Let's see what part 2 brings up ይላል። ይሄ አስተያየት አሁንም ቋንቋ ላይ መሰረት ያደረገ ነው። ያደረጋችሁት ኢንተርቪው ግማሽ በእንግሊዝኛ ግማሽ በአማርኛ ነው። ለምን ከሁለቱ አንዱ አትጠቀሙም? አንዳንድ ቴክኒካል የሆኑ ቃላት በእንግሊዝኛ ለመግለጽ ሊቀል ይችላል። ነገር ግን በተቻለ አቅም በአንድ ቋንቋ ቢሆን ይመከራል። ደግሞ ያደረጋችሁት ቆይታ ለዴቨሎፐሮች ወይንም ለአልሚዎች ያደላ ይመስላል። ስለዚህ ፓርት 2ን እንመለከታለን ብለዋል ተመልካቻችን። ያው ቅድም ለመጥቀስ እንደሞከርኩት ብሉፕሪንት ፖድካስት የአንድ አካል ድምጽ ብቻ አይደለም። ለዴቨሎፐሩም ያደላ አይደለም፣ ለባየሩም ያደላ አይደለም። የኛ ዓላማ ኮንቨርሴሽንን ግልጽ የሆነ መነጋገር በአልሚና በገዢ መካከል እንዲሆን ነው። ስለዚህ የባየሩንም የገዢውንም ሳይድ እናዳምጣለን፣ እናስተላልፋለን፣ የሻጩንም ሐሳብ እናስተላልፋለን። ውሳኔው የሚሆነው እንግዲህ የገዢዎች ነው መጨረሻ ላይ ማለት ነው። እጅግ አድርገን እናመሰግናለን ለሰጡን ምክረ ሐሳብ ማለት ነው። ወደ ቀጣዩ ኮሜንት ስናልፍ አሁንም በእንግሊዝኛ ነው። well it is a good information but the trust already broken. I don't know how to build that trust. Even the current law also confuses me ይላል። ጥሩ መረጃ ነው። ነገር ግን በአልሚዎችና በሻጮች መካከል ያለው እምነት ተሰብሯል። እንዴት ይሄ ተመልሶ መገንባት እንደሚችል አላቅም። አዲስ የወጣው ህግም ግራ ያጋባኛል ነው የሚለው። እንግዲህ የኛም ዓላማ የሁለቱም ሳይድ ቮይስ መሆን ነው። በከተማው ላይ የሚወሩ ወሬዎችን እዚህ ጋር አንጥተን በግልጽ አልሚዎች ከገዢዎች የሚነሱ ጥያቄዎችን አድሬስ የሚያደርጉበት፣ የሚጠይቁበት፣ የሚመልሱበት፣ ገዢዎችም ደግሞ አልሚዎች የሚሏቸውን መረጃዎች ወስደው ትክክለኛ ውሳኔ የሚወስኑበት። ምክንያቱም ሪል ስቴት አዋጭ ኢንዱስትሪ ነው። ይሄ በዓለም አቀፍ ደረጃ የተረጋገጠ ነው። አንዳንድ ሀገራት ላይ ከስቶክ ማርኬት የተሻለ፣ ምክንያቱም ሃርድ አሴት ነው፣ የሚታይ የሚዳሰስ ንብረት ስለሆነ ብዙ ኢንቨስተሮች ይመርጡታል። እኛ ሀገርም ተመሳሳይ ነው። ስለዚህ ይሄ ደግሞ በሆነበት ሁኔታ ክፍተቶች የሉም ማለት አይደለም። ግን እነዚህን ክፍተቶች ለማጥበብ መነጋገር ከፖሊሲ አውጪዎች ጀምሮ ከህግ አውጪዎች አንስቶ እስከ ህግ አስፈጻሚዎች እስከ አልሚዎች፣ ብሮከሮች፣ ደላሎች፣ ህጋዊ ደላሎች፣ ከዛ ደግሞ ተጠቃሚዎች፣ ሁሉንም ስቴክሆልደርስ ባለድርሻዎች እያቀረብን ዕውቀት ያለው ገዢ ዕውቀት ያለው ገንቢ እንዲፈጠር እኛ የራሳችንን የተወሰነች አሻራና አስተዋጽኦ ለማድረግ ነው ፖድካስታችን የተቋቋመው። አይ ሆፕ ሁላችሁም ይሄንን ትረዳላችሁ ብዬ አስባለሁ። ፓርት 2 ኦልሬዲ ስለተለቀቀ እዛ ላይ ገብተው ይመልከቱ። ያለውትን አስተያየት ካለ ያቅርቡልን። እጅግ አድርገን እናመሰግናለን። ወደ ቀጣዩ ስንሄድ the house value is extremely high compared to the population's income. Ethiopia has the most expensive real estate even though it is the poorest country. We need to figure out why. እንግዲህ የኢትዮጵያ ቤት ዋጋ ከሌሎች ዓለሞች ጋር ሲነጻጸር እንዲሁም ከመግዛት አቅሙ ከህብረተሰቡ ከመግዛት አቅም ጋር ሲነጻጸር እጅግ ውድ ነው። ይሄ ደግሞ ለምን እንደሆነ ጥናት ይፈልጋል ነው የሚሉት። በእርግጥ ያስቀመጡት ኮሜንት ልክ ነው ልክ አይደለም የሚለው በቀጣይ ላይቭ በምንገባበት ወቅት ከጠበቃ ሰብለ ጋር ሊሆን ይችላል። በቀጣይ ደግሞ ከጠበቃ ሰብለ ጋር ወይንም ከህግ ባለሙያዎች ጋር ብቻ ሳይሆን ከአልሚዎችም ጋር የላይቭ ሴሽኖች ይኖሩናል። ከኢኮኖሚስቶች ጋር፣ ከቫሊዩርስ ሪል ስቴት ቫሊዩ ከሚያደርጉ ከሚገምቱ ባለሙያዎች ጋር፣ ከተለያዩ የሙያ ተቋማት አሶሲዬሽኖች ህብረቶች ጋር ተወካዮች ጋር የሚኖረን ቆይታ ስላለ የተጠኑ ጥናቶች ካሉ ከፖሊሲ አውጪዎች ጋር በዚህ አጋጣሚ
ዘርፉ የሚመለከታቸው የመንግስት ተቋማትም ኃላፊዎች በዚህ አጋጣሚ ቢሮአችሁን በመናንኳኳበት ወቅት ፍቃደኛ እንደምትሆኑ በዚህ አጋጣሚ ጥያቄ ለማቅረብም እንወዳለን፣ ተስፋም እናደርጋለን። ይቀርባችሁ ለህብረተሰቡ ቤትና ቤት ነክ መረጃዎች ላይ ትክክለኛውን ነገር እንደምታብራሩልን በዚህ አጋጣሚ ጥሪ እናቀርባለን ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ወደሚቀጥለው ኮሜንት ስንሄድ ሪል ስቴት ገንዘብ ተቀብለው ብሩን ሌላ ስራ ላይ ነው የሚሰሩት። 3 ሰራተኛ ያስቀምጣሉ፣ 4 ዓመትና ከዛ በላይ ያቆያሉ ይላል። የመጀመሪያው ኤፒሶድ የብሉፕሪንት ፖድካስት ኤፒሶድ ላይ ይሄንን ጥያቄ የሚመልስ ፕሮግራም አቅርበን ነበረ ከአማኑኤል ዘሪሁን ጋር ከዘራምባ ሪል ስቴት መስራችና ባለቤት ጋር ባደረግነው ቆይታ አማን ምን ብሎን ነበረ? እኔ ያለሁትኝ ሪል ስቴት ኢንዱስትሪ ላይ ሳይሆን እኔ ያለሁትኝ የሰዎች ገንዘብን ማስተዳደር ላይ ነው ብሏል። ስለዚህ ሪል ስቴት አልሚዎች ስኬታማ ለመሆን ግንባታ ፕሮዳክቱን መገንባት ብቻ ሳይሆን ከህብረተሰቡ የሚሰበስቡትን ፋይናንስ በደንብ የማስተዳደር አቅሙ ሊኖራቸው ይገባል የሚል ፖይንት አንስቶ ነበር። በጣም ቆንጆ ቆይታ ነው ያደረግነው። እዛ ላይ ገብታችሁ መመልከት ትችላላችሁ። ስለዚህ እንደ ገዢ እንግዲህ ክራይቴሪያ ስትመርጡ ማን ነው ጥሩ ገንዘብ የሚያስተዳድረው፣ ማን ነው የተናጥል ካርታ የሚሰጠው፣ ማን ነው ዴሊቨር ያደረገው፣ ማን ነው በደንብ ሊድ እያደረገ ያለው ድርጅቱን፣ ማን ነው ኢንተርናል የሆኑ ፖሊሲስ ኤንድ ፕሮሲጀርስ አስቀምጦ የጉድ ገቨርናንስ ዲፓርትመንት አላቸው ወይ? ብዙ ክራይቴሪያዎችን ማየት ይቻላል እና ወደ መጀመሪያው ኤፒሶድ ተመልሳችሁ ብትመለከቱ ከአማን ጋር ያደረግነው ቆይታ ላይ ይሄ ነገር ምላሽ ተሰጥቶበታል ማለት ነው። አንዳንድ ሾዎች ይነሳሉ። በእርግጥ አንዳንድ አልሚዎች ብር ይሰበስቡና ሌላ ዘርፍ ላይ ብሩን ኢንቨስት ያደርጉታል። ምናልባት ደግሞ የተሰማሩበት ሌላ ዘርፍ ላይ ያሉ ሪስኮች ተመልሶ ገዢዎችን ቤታቸውን በተጠቀሰው ወቅት እንዳይረከቡ የሚሆንበት ሁኔታዎች ሊኖሩ ይችላሉ። ስለዚህ እንደነዚህ አይነት ኬዞችን እንግዲህ በላይቭ ፕሮግራሞቻችን ላይ ለማንሳትና ከሚመለከተው ባለሙያ ጋር ምላሽ እንድታገኙ እንሞክራለን ማለት ነው። ለሰጣችሁን ኮሜንት እጅግ አድርገን እናመሰግናለን። እሺ፣ ወደ ቀጣይ ተመልካቻችን ኮሜንት ደግሞ ስናልፍ ህመሜን ነው የቀሰቀሽው። ስሙን ባልገልጸውም በከተማችን የገነነ ስም ያለው ሪል ስቴት ካምፓኒ ነው። ቃላቸውን በጭራሽ የማይጠብቁ የእኛን ገንዘብ ሰብስበው ሌላ ቦታ አዲስ ሳይት እየከፈተ ዓመታት እንድንቆይ አድርጓል። በቅርቡም ያላለቀ ህንፃ አስመረቅን አስረከብን ብሎ በሚዲያ ያስጨበጭባል። ዋና መብራት ያልተሟላለት ህንፃ ጭራሽ ማዕድ ቤት የሌለው ቤት አስረክቦን ጉድ አስብሎናል። እንዴት ስንል ደግሞ የበሬ ግንባር የምታክል ኦፕን ኪችን ብለው አረፉት። ከህመም በላይ ህመም ደግሞ ሊፍት አልገጥምም ብሎ ከባድ ደረጃዎችን እስከ 12 ብሎክ ድረስ እንንከራተታለን። ሊፍት አልገጥምም ያለበት ምክንያት ደግሞ ነዋሪው የቤት ዕቃዎችን ለማስገባትና ለማስወጣት እንዳይችል ነው። ምክንያቱም ሊፍቱ ሊበላሽ ስለሚችል ይሉናል። እንዴት ነው ፍሪጅ፣ ጠረጴዛ አሊያም የማዕድ ቤት መሳሪያዎች እና ማንኛውም የቤት ቁሶችን አድካሚ በሆነ ደረጃዎች መሸከም የምንችልበት ሐሳብን ያስባል። ብንከራከርም ተጽዕኖ የምንፈጥርበት አቅም ስለሌለ የትም ልንደርስ አልቻልንም። ገንዘባችንን አፍስሰንም የሚገባንን አገልግሎት አላገኘንም። በ2 ዓመት ብለው ይኸው 5 ዓመት ሞላን። የሚደግፈን የህግ አካል ቢተባበረን ደስ ይለኛል የሚል ረዘም ያለ ኮሜንት አቅርበዋል ተመልካቻችን። እንደዚህ ስም ሳይጠቅሱ ብቻ ሳይሆን ደግሞ ስም እየጠቀሱ በጣም ብዙ ኮሜንት ያስቀመጡ ተመልካቾች አሉ። በተቻለን አቅም የነዚህን የሪል ስቴት አልሚዎች ባለቤቶች ወይንም ስራ አስፈጻሚዎች ወይንም የሚመለከታቸውን የስራ አስፈጻሚዎች ፖድካስቱ ላይ ጋብዘን ለነዚህ ጥያቄዎች ምላሽ እንዲሰጡና ብራንዳቸውን ደግሞ ፕሮቴክት እንዲያደርጉ በእነሱ ሳይድ ደግሞ ያለውን there is a two side of a story ይባላል። ብዙ ጊዜ 2
ከሁለቱም ሳይድ የተለያየ ነገር ሊኖር ስለሚችል ያንን ለማድረግ እንሞክራለን። ግን ለሰጡን ኮሜንት እጅግ አድርገን እናመሰግናለን ማለት ነው። ወደ ሌላው ኮሜንት ስናልፍ ነቢሎ ታዲያ ሪል ስቴት አሶሲሽን አባላት አቅርብልን እነሱም የሚሉትን እንስማ የሚል አስተያየት አለ። በእርግጥ ከዚህ በፊትም አንድ ሁለት ሰዎች ከኢትዮጵያ ሪል ስቴት አልሚዎች ማህበር ጋብዘን አቅርበናል። የመጀመሪያው እንግዳችን የነበረው ኢንጂነር ዝናቡ ከአፍሪካን ሪል ስቴት እንዲሁም የኢትዮጵያ ሪል ስቴት አልሚዎች ማህበር አሁን ባለው ፖዚሽኑ ዋና ጸሐፊ፣ ከዚህ በፊት ደግሞ የቦርድ ሜምበር የነበረ እንዲሁም አርኪቴክት ሰይድ ከድርን ከኢትዮጵያ ሪል ስቴት አልሚዎች ማህበር አቅርበን ነበረ። በቅርቡ የሚለቀቅ አዲስ ኤፒሶድ ደግሞ አለን። ኢንጂነር ሳሙኤል የሳምኮን ኢንጂነሪንግ ኤንድ ኮንስትራክሽን ድርጅት መስራችና ዋና ስራ አስፈጻሚ እንዲሁም የፓራጎን ሪል ስቴት መስራችና ዋና ስራ አስፈጻሚ የኢትዮጵያ ሪል ስቴት አልሚዎች ማህበር ቦርድ ሜምበር የሆኑ ትላልቅ ኢንዱስትሪው ላይ በጣም ብዙ በኮንስትራክሽኑም በሪል ስቴቱም ከፍተኛ ተጽዕኖና አስተዋጽኦ ያላቸውን ሰዎች አቅርበናል። በቀጣይም ከኢትዮጵያ ሪል ስቴት አልሚዎች ማህበር ጋር በቅርብ ለመስራት እንሞክራለን። ሜምበሮችን፣ ቦርድ አመራሮችን ይዘንላችሁ ምንቀርብ ይሆናል። ከነሱ አፍ ደግሞ የምትሉትን የሚሉትን ትሰማላችሁ ማለት ነው። ለሰጡን ኮሜንት ተመልካቻችን እጅግ አድርገን እናመሰግናለን ማለት ነው። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። ወደ ቀጣዩ ስናልፍ ኮሜንቱ ምን ይላል? እውነት ለመናገር አስተማማኝ፣ ግልጽና ተጠያቂነት ያለው የሪል ስቴት ህግ ቢኖር ብዙ ዲያስፖራ በሚልከው ገንዘብ አገሪቱ ትጠቀም ነበረ። እንደገናም በየከተማው ያለው የቤት ችግር ይቃለል ነበር። ዜጎችም በሀገራቸው ላይ ሀብት ያፈሩ ወገኖቻቸውንም ይረዱ ነበር የሚል አስተያየት ተጠቅሷል። ያው እንደሚታወቀው በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን በሀገራቸው ልማት ላይ ከፍተኛ የነቃ አስተዋጽኦ ያደርጋሉ። በተለይ ሪል ስቴት ዘርፉ ላይም ከፍተኛ ቤት ከሚገዙ ሴግመንቶች ህብረተሰቦች መካከል ዲያስፖራው በጣም ከፍተኛ ቁጥር እንዳለው ይጠቀሳል። አልሚዎችም ብዙ ደንበኞች አሏቸው በተለያዩ አልሞች። ስለዚህ የሪል ስቴት ህግ ከዚህ በፊት አለመኖሩ ክፍተቶች እንዲኖሩ የራሱ የሆነ አስተዋጽኦ እንዳለው እሙን ነው። ባለሙያዎችም ያምኑበታል፣ አልሚዎችም ያምኑበታል፣ እንዲሁም ገዢዎችም ያላቸውን ቅራኔ በዚህ መልኩ ያስቀምጣሉ። እንግዲህ በቅርቡ የሚለቀቅ ኤፒሶድ አለን እንዳልኳችሁ ከኢንጂነር ሳሙኤል የሳምኮን ኢንጂነሪንግ ኤንድ ኮንስትራክሽን እንዲሁም የፓራጎን ሪል ስቴት ባለቤት ጋር ባደረግነው ቆይታ ኢትዮጵያ ውስጥ ቢዝነስ ከዚህ በፊት እንደነበረው እንደማይቀጥል አንስተውልን ነበረ። ያ ማለት ምን ማለት ነው? በተለይ 1357 አዋጁ ደንብና መመሪያ ወጥቶለት ተግባራዊ በሚሆንበት ወቅት ብዙ ህገወጥ የሆኑ ወይንም ካፒታሉ ሳይኖራቸው የሙያ እውቀቱ ሳይኖራቸው ወደዚህ ኢንዱስትሪ ገብተው እየሰሩ ያሉ ወይንም ህብረተሰቡን ላይ ውዥንብር እየፈጠሩ ያሉ የሪል ስቴት ካምፓኒዎች ለመቀጠል እንደሚያስቸግራቸው፣ ምክንያቱም ህጉ ብዙ ነገሮችን ምክንያቱም ሪል ስቴት አልሚ ሲባል ከዚህ በፊት ዝም ብሎ ሄዶ ላይሰንስ አውጥቶ ፕሪሴል ወይንም ቅድመ ክፍያ ሰብስቦ ወደ ግንባታ የሚገባበት ሁኔታ እንደነበረ፣ አሁን ግን ፕሪሴል ለመሰብሰብ ራሱ ምን ማሟላት አለበት የሚሉት ነገሮች ተጠቅሰዋል። የስክሮ አካውንት የሚል ነገር መጥቷል። በዝግ አካውንት የፕሮጀክት ሌቭሉ እየታየ የሚለቀቅበት፣ ስለዚህ የግንባታ ፍቃድ፣ ሰርቲፊኬት ኦፍ ኮምፔተንስ፣ የብቃት ማረጋገጫ የመሳሰሉ አዋጁ ያስቀመጣቸው ፖይንቶች ስላሉ ተመልካቻችን እድሉን ካገኙ 1357ን የሪል ስቴት አዋጅ እና የማይንቀሳቀስ ንብረት አዋጅ ቢያነቡ በቂ የሆነ ግንዛቤ ሊያገኙ ይችላሉ። ከዚህ በተጨማሪ ደግሞ በቀጣይ በሰኔ 20 በሚኖረን የላይቭ ፕሮግራም ከ2 ሰዓት እስከ 4 ሰዓት ከህግ ባለሙያ ጠበቃ ሰብለ አሰፋ ጋር የሌጋል ኢግልስ ሎ ፈርም ኮፋውንደር
ጋር የሚኖረን ቆይታ ላይ እነዚህን ኢሹዎች ስለምናነሳ እዛ ላይ መጥተው ላይቭ ፕሮግራሙ ላይ ያሉትን ሐሳብ ማካፈል ይችላሉ። የሚቀርቡ ሙያዊ ትንታኔዎችንም ማዳመጥ ይችላሉ ማለት ነው። እጅግ አድርገን እናመሰግናለን። ወደ ቀጣይ ኮሜንታችን ስናልፍ ተመልካቻችን ያስቀመጡልን መልእክት ምን ይላል? 13 ሚሊዮን ብር ከከፈልኩኝ 5 ዓመት ሞላኝ። እስከዛሬ እንኳን ሊያስረክቡኝ ወፍ የለም። በ3 ዓመት ውስጥ ነበር እናስረክባለን ያሉኝ። ሰዎች ከኛ ተማሩ። ተገንብቶ ያላለቀ እጅ በእጅ ካልሆነ በስተቀር በፍጹም እንዳትገዙ የሚል ማስጠንቀቂያ ያዘለ የሆነ መልእክት አስቀምጠዋል። እዚህ ላይ ምንድነው ያለኝ እኔ የግል አስተያየት? እንግዲህ አይ ቲንክ ኮሜንቱ ስትሬስ የሚያደርገው ምንድነው በተቻለ አቅም ሪል ስቴት በሁለት ይከፈላል አይደለ? ፕራይመሪ ማርኬት አለ፣ ሴኮንደሪ ማርኬት አለ። ፕራይመሪ ማርኬት የምንለው ቀጥታ ከአልሚዎች የምንገዛበት ሁኔታ ነው። አብዛኛውን ጊዜ ገበያው ላይ ሁሉንም ማለት ባይቻልም እየተገነቡ ያሉ ስለሆኑ የተናጥል ካርታ የላቸውም። ነገር ግን ሴኮንደሪ ማርኬት ደግሞ የምንለው ኦልሬዲ ከሪል ስቴት አልሚዎች ተረክበው ያ ማለት ቁልፍ ብቻ ሳይሆን የተናጥል ካርታ ተረክበው ኦልሬዲ የሚሸጡ ገዢዎች ደግሞ ወይንም ኢንቨስተሮች ልንላቸው እንችላለን። ይሄ ሴኮንደሪ ማርኬት እንለዋለን። ስለዚህ ሪስኩን ሚኒማይዝ ለማድረግ እንደ ፕራዮሪቲ የተናጥል ካርታ ያላቸው ወይንም ተገንብቶ ያለቁ ቤቶች ላይ ትኩረት ብታደርጉ የሚል ማሳሰቢያ ማስጠንቀቂያ ማዘል የሆነ ኮሜንት አስቀምጠዋል። እንግዲህ የግል አስተያየታቸው ነው። ይሄንን ሼር አድርገናል ማለት ነው። እሺ ውድ የብሉፕሪንት ፖድካስት ተመልካቾች ከብዙ ኮሜንቶች መካከል የተወሰኑትን በዚህ ፕሮግራም ለማቅረብ ሞክረናል። በጣም ብዙ ገንቢ የሆኑ አስተያየቶች ሰጣችሁናል። ልናሻሽላቸው የሚገቡ ሐሳቦችን ምክር ሐሳቦችን ሰጣችሁናል። እንደ ሪል ስቴት ኢንቨስተር ወይንም ገዢ ያላችሁን ቅራኔ አልሚዎች ጋር እንድናደርስላችሁ ብዙ ኮሜንቶች አቅርባችሁልናል። እኛም በቻልነው አቅም የእናንተን ሐሳብ ለሚመለከታቸው አልሚዎች ለማድረስ እየሞከርን ያለነው፣ ወደፊትም ይሄ የሚቀጥል ይሆናል። ስለዚህ በብሉፕሪንት ፖድካስት ስም በጣም ማመስገን እፈልጋለሁ። በቀጣይም ይሄ ኢንጌጅመንታችሁ፣ አስተያየታችሁ፣ ገንቢ ሐሳባችሁ እንዲቀጥል ስንል ጥሪ እናቀርባለን። ከዚሁ ጋር ተያይዘው ደግሞ ብሉፕሪንት ፖድካስትን ለመደገፍ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን ብታሳዩን ለኛ ትልቅ ጉልበትና ብርታት ይሆነናል ማለት ነው። ከዛሬው ውይይት ጋር በተያያዘ አንድ አስፈላጊ የሆነ ማስታወቂያ አለን። ይሄ ምንድነው? ብሉፕሪንት ፖድካስት ከዚህ ወር ጀምሮ በየሁለት ሳምንቱ በሁለት ሳምንት አንድ ጊዜ ማለት ነው ልዩ የቀጥታ ስርጭት ፕሮግራም ይጀምራል። ያ ማለት ቀጥታ ከእናንተ ጋር የምንገናኝበት ባለሙያዎችን አስገብተን ያላችሁን ጥያቄዎች በላይቭ ፕሮግራም ላይ በዩቲዩብም በቲክቶክም ሐሳቦቻችሁን እያቀረባችሁ ቀጥታ ምላሽ የምታገኙበትን ፕሮግራም አዘጋጅተናል። የመጀመሪያው ስርጭት በሚቀጥለው ቅዳሜ ከጠበቃ ሰብለ አሰፋ ጋር ይካሄዳል። በቀጣይም ከጠበቃ ሰብለ አሰፋ ጋር በተመሳሳይ ፕሮግራም በሁለት ሳምንት አንድ ጊዜ የሪል ስቴት እና የሪል ስቴት ሕጎችን በተመለከተ ቀጣይነት ያለው ፕሮግራም ይኖረናል ማለት ነው። የመጀመሪያው ፕሮግራማችን ግን የሚሆነው በሚመጣው ቅዳሜ ሰኔ 20 ከምሽቱ 2 ሰዓት እስከ 4 ሰዓት በቲክቶክ ላይቭ እና በዩቲዩብ ላይቭ ይሆናል ማለት ነው። በዚሁ አጋጣሚ ሁላችሁንም ጋብዘናችኋል ላይቭ ፕሮግራም ላይ እንድንገናኝና ሐሳባችሁን ጥያቄዎቻችሁን እንድታቀርቡ እንጋብዛለን። ይህ ፕሮግራም የተዘጋጀው ዓላማው ምንድነው? ገዢዎችን፣ ባለሀብቶችን እንዲሁም በሪል ስቴት ገበያ ውስጥ የሚሳተፉ ሁሉም ወገኖች ትክክለኛ መረጃ እንዲያገኙ ለማገዝ ነው። ዓላማው ግልጽ እንዲሆንላችሁ ማለት ነው። የዚህ ስርጭት ዓላማ ገዢዎች ከማንኛውም የገዢ ውሳኔ በፊት በቂ መረጃ በመያዝ የተሻለና የተገነዘበ ወይንም ግንዛቤ ያለው ውሳኔ እንዲወስኑ ማገዝ ነው፣ መርዳት ነው የኛ ኃላፊነት ወይንም የኛ ዓላማ ማለት ነው። በተጨማሪም ደግሞ በአልሚዎችና በገዢዎች መካከል እንዲሁም በሀገር ውስጥና በውጭ ሀገር በሚኖሩ የትውልደ ኢትዮጵያውያን ወይንም ዲያስፖራ ባለሀብቶች መካከል ያለውን የመረጃ የኮሚኒኬሽን እንዲሁም
የትረስት የእምነት ክፍተት በማጥበብ ኢንዱስትሪውን መደገፍ ማሳደግ ነው የብሉፕሪንት ፖድካስት ዓላማ እንዲሁም የዚህ የላይቭ ፕሮግራም ዓላማ ማለት ነው። ስለዚህ በስርጭቱ ስለ የተለያዩ ኢሹዎች እናነሳለን። በተለይ ከህግ ባለሙያ ጠበቃ ሰብለ አሰፋ ከሌጋል ኢግል ሎ ፈርም ከሷ ጋር በሚኖረን በሁለት ሳምንት አንድ ጊዜ በሚኖረን ፕሮግራም ላይ ስለ ውሎች እናነሳለን። ስለ ታይትል ዲድ ወይንም ስለ ካርታ ጉዳይ እናነሳለን። ስለ ዲያስፖራ ኢንቨስትመንት እንግዲህ ሪል ስቴት ኢንዱስትሪ ላይ ከፍተኛ አስተዋጽኦ ያላቸው ዲያስፖራዎች ልክ የሀገር ውስጥ ገዢዎች እንዳሉና ከዛ በማይተናነስ መልኩ ትውልደ ኢትዮጵያን ወደ ሀገራቸው ላይ ተመልሰው ኢንቨስት እያደረጉ ስለሆነ ያሉ ብዥታዎችን ለመፍታት እንሞክራለን ማለት ነው እና በሪል ስቴት ግብይት ላይ ሊታወቁ ይገባቸዋል የምንላቸውን የህግ ጉዳዮች በጥልቀት የምንወያይበት ላይቭ ሴሽን ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ከጠበቃ ሰብለ አሰፋ ጋር ከሚኖረን ሬጉላር የሆነ የላይቭ ፕሮግራም በተጨማሪ ደግሞ በቀጣይ ከአልሚዎች ጋር ከኢኮኖሚስቶች ጋር ከፋይናንስ ተቋማት ስራ አስፈጻሚዎች ጋር እንደዚሁ በቀጣይነት እንደሚኖረን ላይቭ ሴሽን ይኖረናል። እሱንም እየመጣን እንደዚሁ በተመሳሳይ ሁኔታ የምናስተዋውቃችሁ ይሆናል ማለት ነው። ስለዚህ በቀጣይ በላይቭ ፕሮግራም ላይ ከዛሬ ጀምሮ ሊነሱ የምትፈልጓቸውን ጥያቄዎች በኮሜንት ክፍል መላክ ትችላላችሁ። ስለዚህ ላይቭ ፕሮግራም ላይ ስንሆን እነዛን ኮሜንቶች አድረስ ለማድረግ ምላሽ ለመስጠት እንሞክራለን። ስለዚህ በቀጥታ ስርጭት ወቅት ጥያቄዎቻችሁን እናነሳለን እና በቀጥታ ምላሽ እንድታገኙ እንሞክራለን ማለት ነው። ስለዚህ ሁላችሁንም ሰኔ 20 ቅዳሜ ከ2 ሰዓት እስከ 4 ሰዓት ብሉፕሪንት ፖድካስት እና ጠበቃ ሰብለ አሰፋ ከሌጋል ኢግል ሎ ፈርም የሚኖረንን ቆይታ እንድትከታተሉ እንድትሳተፉ በአክብሮት በብሉፕሪንት ፖድካስት ስም መጋበዝ እፈልጋለሁ። ነቢል ሰመሩ ነበርኩኝ። እጅግ አድርጌ አመሰግናለሁ።